አንዲት ሴት ልጅ የወር አበባ በምትሆንበት ጊዜ ከምንድነው መከልከል ያለባት? አንድ ወንድ ልጅስ ህልመ ሌሊት ቢደርስበት ወይም ደግሞ ቢገጥመው ምንድነው ማድረግ ያለበት? ሰላም ተወዳጆች በያላችሁበት ሰላም እግዚአብሔር ከናንተ ጋር ይሁን። በብዛት የምትጠየቃቸው ጥያቄዎች እነዚህ ጥያቄዎች ናቸው። ስለዚህ ያልተረዳሁት በሚለው መርሃ ግብራችን የእናንተን ጥያቄዎች የምንመልስ ይሆናል ማለት ነው። ማንኛውም ጥያቄዎች ካሏችሁ ቴሌግራም ላይ በማስቀምጥላችሁ አድሬስ እዚህ ጋር በምታዩት አድሬስ እንዲሁም ደግሞ ቲክቶክ ላይ ኢንስታግራም ላይ ልትጠይቁኝ ትችላላችሁ። በብዛት የምገኝባቸው ነገሮች ቲክቶክ እና ቴሌግራም ነው። ኢንስታግራም ላይ ማግኘት ትችላላችሁ። ጥያቄዎችን እዛ ላይ ልታስቀምጡልኝ ትችላላችሁ። እኔም የእናንተን ጥያቄዎች ሰብሰብ አድርጌ ለጥያቄዎቻችሁ መልስ የሚሰጣችሁ ይሆናል ማለት ነው። ይህ መርሃ ግብራችን ያልተረዳሁት ይሰኛል ማለት ነው። ማንኛውም ጥያቄ ካላችሁ አስቀምጡልኝ። ከመጽሐፍ ቅዱስም ይሁን አንብባችሁ ያልተረዳችሁት፣ ጸሎት ስታደርጉም ካልተረዳችሁት ወይም ደግሞ በስርዓተ ቤተክርስቲያን ዙሪያ ያልተረዳችሁትና ያልገባችሁ ነገር ካለ አስቀምጡልኝ። እኔ በቪዲዮ ለእናንተ የምመልስላችሁ ይሆናል ማለት ነው። እስከ ፍጻሜያችን እግዚአብሔር አምላክ አብሮን ይቆየን። አንዲት ሴት ልጅ በወር አበባ ጊዜ ማድረግ ያለባት ወይም ደግሞ መከልከል ያለባት ከምንድን ነው? የብዙዎቻችሁ ጥያቄ ነው። በእውነቱ ለመናገር የወር አበባ በብሉይ ኪዳን ጊዜ ወይም ደግሞ በብሉይ ኪዳን ቀደምቱ በኦሪት ስርዓት ጊዜ እንደ ርኩሰት ይቆጠር ነበረ። አንዲት ሴት ልጅ የወር አበባ ካየች ረከሰች ተብሎ ይቆጠር ነበር። የርኩሰት ምልክት ተደርጎ ይወሰድ ነበር። ይህ ልማድ ደግሞ አሁንም በሐዲስ ኪዳን አሁን ባለን በክርስትናችን አብሮ የዘለቀ ሆኖ መጥቷል እና ብዙዎቻችሁን ከወር አበባ ጊዜ በወር አበባ ወቅት አንዲት ሴት ልጅ ከሁሉም ነገር መከልከል እንዳለባት ይታመናል። የልማድ ክርስትናችንም አብሮ ነው የመጣው። የልማድ ክርስትናችንም ወደ ቤተክርስቲያን እንዳትገባ እንዲሁም ደግሞ እንዳትጠመቅ መስቀል እንዳትሰለም የረከሰች እንደሆነች ተደርጎ ይወሰዳል ስቲልም እና በእውነቱ ለመናገር በብሉይ ኪዳኑ እንደዛ ቢታሰብም ግን በሐዲስ ኪዳን አንዲት ሴት ልጅ የወር አበባ አየች ማለት ትርጉሙን እንኳን ስንመለከተው የወር አበባ ማለት በየወሩ የሚመጣ ወይም ደግሞ የሚፈስ ደም ማለት ነው አይደል? የወር አበባ ሲባል አንዲት ልጅ አበባ ከታየ በኋላ አንድ አትክልት አበባ ካሳየ በኋላ የሚያገኘው ምንድነው? ፍሬ ነው። በሐዲስ ኪዳኑ አንዲት ሴት ልጅ የወር አበባ አየች ማለት ትርጉሙ መጽነስ ወይም ደግሞ ለልጅ ለመውለድ ዝግጁ ሆናለች ማለት ነው። ስለዚህ አንዲት ሴት ልጅ በ15 በ16 ዓመቷ ልታይ ትችላለች ማለት ነው የወር አበባ። ስለዚህ የወር አበባ ማለት ቀጣዩ ፍሬ የሚፈራበት ነው። አበባ ካሳየች በኋላ ፍሬ የምታገኝበት ጊዜ ነው ማለት ነው። ስለዚህ በቤተክርስቲያናችን አንዲት ሴት ልጅ በወር አበባ ወቅት ምንድነው ማድረግ ያለባት ወይም ደግሞ ከምንድነው መከልከል ያለባት ሲባል ከሁለት ነገሮች ነው ምናልባት ልትከለከል የምትችለው። የመጀመሪያው ክልከላ ወደ ቤተ መቅደስ መግባት አትችልም። ወደ ቤተ መቅደስ መግባት አትችልም ሲባል የቤተክርስቲያኑን ቅጥር ውስጥ ጸሎት ማድረግ ትችላለች፣ መገኘት ትችላለች። ወደ ቤተክርስቲያን የማትገባበት ግን አንድ ምክንያት ነው ያለው። ይሄው ምንድነው? በሐዲስ ኪዳን አማናዊ የክርስቶስ ደም ብቻ ነው በቤተክርስቲያናችን የሚፈሰው። ስለረከሰች አይደለም ወደ ቤተክርስቲያን የምትገባው። የሚፈሰው ደም የክርስቶስ ብቻ ስለሆነ ነው። በፊት በኦሪቱ ስርዓት የሚፈሰው ደም የበግ የላም የበሬ ደም የበግ መስዋዕት ይቀርብ ነበር። እንዲሁም ደግሞ የዋኖስ እንደዚህ አይነት ነገሮች ለመስዋዕትነት ይቀርቡ ነበር በቤተ መቅደስ ውስጥ። ያ ደም እኛን ከነበረብን ዕዳ በደል 5500 ዘመን በሰይጣን ስርዓት ውስጥ በተፈረደብን በዛ ስርዓት ውስጥ እኛ መውጣት ያልቻልንበት ጊዜ ስለነበረ አማናዊ የክርስቶስ ደም ነው እኛን ከዛ እስራት ይፈታን። ስለዚህ በቤተ ክርስቲያን ውስጥ የሚፈሰው ደም አማናዊ የክርስቶስ ደም ብቻ ስለሆነ ነው እንጂ የረከሰች ስለሆነች አይደለም በቤተ ክርስቲያን ውስጥ እንዳትገባ የሚከለከለው። ወደ ቤተ መቅደስ መግባት አትችልም። ቅጽር ግቢ ውስጥ ገብታ ግን ሌሎች አገልግሎቶችን መሳተፍ ትችላለች። ለምሳሌ ጸበል መጠጣት ትችላለች፣ ጸሎት ማድረግ ትችላለች። በዚህ ወቅት ጸሎት መጸለይ እንደውም ብዙ ሰው የሚጠይቀኝ ጥያቄ ጸሎት ማድረግ ትችላለች ወይ ነው። አብዛኞቻችሁ እህቶቻችን የምትጠይቁኝ ጥያቄ ይሄ ነው። አዎ ጸሎት ማድረግ ትችላለች። ምንም ጸሎት በራሱ ከእግዚአብሔር ጋር መነጋገር ነው። ስለዚህ የወር አበባ ላይ ነኝ ብላ ከእግዚአብሔር ጋር ከመነጋገር መከልከል የለባትም ማለት ነው። ስለዚህ ጸሎት ማድረግ ትችላለች፣ መስቀል መሳለም ትችላለች፣ ጸበል መጠመቅ ትችላለች። ጸበል የምትጠመቀው እንዴት ነው? ምናልባት ወደ ጸበል ቦታው ገብታ ሰዎች እንደሚጠመቁት ስርዓት ላትጠመቅ ትችላለች። ግን ጸበል መጠመቅ ብትፈልግ አንዲት ሴት ልጅ ማድረግ ያለባት ጸበል እቃው ይዛ ሄዳ ጸበሉን ቀድታ አንድ ካህን አስጠርታ ሊያጠምቅ የሚችል ካህን ጠርታ ልትጠመቅ ትችላለች። ወደ መቅደስ ወይም ደግሞ ወደ ጸበል መጠመቂያው ግን ላትገባ ትችላለች ማለት ነው። እሱ የተከለከለ ነው። ነገር ግን ከዛ ውጭ ባሉት ነገሮች አስቀድታ መጥታ መጠመቅ ትችላለች ማለት ነው። ሌላኛው ሁለተኛው ደግሞ መከልከል ያለባት ሁለተኛው ነገር ምንድነው?
ከሩካቤ ትከለከላለች። አንድ ሴት ልጅ ወይም ደግሞ ምንም ባለትዳር ብትሆን ትዳር ቅዱስ ነው ይላል አይደል? ቅዱስ ጳውሎስ ትዳር ቅዱስ እንደሆነ ይናገራል። ቅዳሴያችንም ትዳር ርኩሰት እንደሌለበት እኛ እንናገራለን ይላል። መኝታው ክቡር ነው ይላል ቅዱስ ጳውሎስ። ትዳር የተከበረ ነገር ቢሆንም ግን በዚህ በወር አበባ ሰዓቷ ግን አንዲት ሴት ልጅ ከባሏ ጋር መተኛት ወይም ደግሞ ግንኙነት ሩካቤ መፈጸም አትችልም። ሩካቤ ማትፈጽምበት ምክንያት ምንድነው? የወር አበባው በየጊዜው የሚፈስ ደም ነው፣ ፍሳሽ ነው። ያ ማለት በሳይንሱ እንኳን ሲመለከት እንቁላሉ ፈርሶ ነው ደም የሚሆነው ማለት ነው። ስለዚህ ዘር ደግሞ የወንድ ልጅ ዘሩ ደግሞ የተከበረ ነው፣ ፍሬ ስለሆነ የሚሰጠው ሁለቱ ተገናኝተው ስለሆነ ፍሬ የሚያፈሩት ያን የተከበረውን የዘሩን ከሚፈሰው ደም ጋር መቀላቀል በጣም ነውር ስለሆነ ነው ሩካቤ የሚከለከለው ማለት ነው። ስለዚህ አንዲት ሴት ልጅ ከነዚህ ሁለት ነገሮች ብቻ ነው የምትከለከለው በወር አበባ ሰዓቷ። የመጀመሪያው ወደ ቤተ መቅደስ መግባት ነው የማትችለው፣ መቁረብ አትችልም። ያ ማለት ወደ ቤተ መቅደስ መግባት አትችልም ማለት መቁረብ አትችልም። ይህንን ተላልፎ አንድ ካህን ወይም ደግሞ ዲያቆን አንዲት ሴት ልጅ የወር አበባ በሆነችበት ሰዓት ወይም ደግሞ በዚህ ወቅት ወደ ቤተ መቅደስ እንድትገባ ቢያደርግ ይላል ፍትሐ ነገሥቱ ከክህነቱ ይሻር ነው የሚለው፣ የተከለከለ ስለሆነ ማለት ነው። በነገራችሁ ላይ ወደ ቤተ መቅደስ መግባት ደም የሚፈሰው ይሄ ለሴቶችም ብቻ ሳይሆን ለምሳሌ አንድ ሰው ሴትም ይሁን ወንድም ይሁን ተመትቶ ወይም ደግሞ ተጉድቶ ወደ ቤተ መቅደስ ደም እየፈሰሰው መግባት አይችልም። እየነሰረው ወደ ቤተ መቅደስ መግባት አይችልም፣ የተከለከለ ነው። እንዳልኳችሁ በቤተ ክርስቲያን ውስጥ የሚፈሰው በመቅደስ ውስጥ የሚፈሰው አማናዊ የክርስቶስ ደም ብቻ ስለሆነ ነው እንጂ ስለረከሰች ወይም ደግሞ ስለረከሰ አይደለም ያ ሰው ማለት ነው። ስለዚህ ማድረግ የሚጠበቅባት ወደ ቤተ መቅደስ መግባት አትችልም፣ ከሩካቤ ትርቃለች ማለት ነው። መግባት የምትችለው በስንተኛው ቀን ነው ሲባል 7ኛውን ቀን ጨርሳ 8ኛው ቀን ላይ ታጥባ ጸድታ ራሷን አጽድታ ወደ ቤተ መቅደስ ገብታ ስጋው ደግሞ መቀበል ትችላለች በዛ ጊዜ ማለት ነው። ወደ ቤተ መቅደስ በዛ ወቅት ግን መግባት አትችልም። አንድ ወንድም ወይም ደግሞ ሴትም ደም እየፈሰሰው ማንኛውም ሰው ወደ ቤተ መቅደስ በጣም የተከለከለ ነው ማለት ነው። ያ ነው የረከሰች ስለሆነች ሳይሆን አማናዊ የክርስቶስ ስጋና ደሙ ብቻ የሚፈስበት ስለሆነ ነው ማለት ነው። ስለዚህ ከነዚህ ሁለት ነገሮች ትከለከላለች። መስቀል መሳለም ትችላለች። አዎ መስቀል መሳለም ትችላለች። ጸበል መጠመቅ ትችላለች። ጸሎት ማድረግ ትችላለች። እንዲሁም ደግሞ እንደውም የተጠየቁት አንደኛው ጽዋ መያዝ ትችላለች ወይ? ለምሳሌ የጽዋ ማህበር ያላችሁ፣ አዎ በደንብ ትችላለች። በቃ ከዚህ ነገር ብቻ ነው መከልከል የምትችለው ማለት ነው። ያ ስለረከሰች አይደለም ወደ ቤተ መቅደስ ማትገባው፣ ምክንያቱን ነግሬያችኋለሁ። ስለዚህ ከነዚህ ሁለት ነገሮች ብቻ ነው ልትከለከል የምትችለው፣ ከሩካቤ ስጋ እንዲሁም ወደ ቤተ መቅደስ ገብቶ መቁረብ መጸለይ የሚቻለው። ወደ ቤተ ክርስቲያኑ ቅጽር ገብታ ግን ሌሎች አገልግሎቶችን መሳተፍ ትችላለች ማለት ነው። የሴት ልጅ የወር አበባ በምትሆንበት ጊዜ የምትከለከልባቸው ነገሮች ከነዚህ ነገሮች ነው። ለምሳሌ በእርግዝና ወቅት ራሱ ጸበል መጠመቅ ትችላለች ይላል። አዎ መጠመቅ አለባት፣ በደንብ መጠመቅ አለባት። በእርግዝናውም ወቅት መጠመቅ አለባት። ጸበል መስቀል መሳለም አለባት፣ መጠጣት አለባት፣ ልጁ የተቀደሰ እንዲሆን ማለት ነው። ስለዚህ ከዛ በኋላ ደግሞ እንደውም ከዚህ ጋር ተያይዞ የሚነሳው ከሩካቤ በኋላ ጸሎት ማድረግ ይቻላል የሚል ሰው አለ። ባለ ትዳር ከሆነ አዎ በደንብ ነው የሚቻለው። እንደውም የተቀደሰ የተባረከ ልጅ ያገኛሉ። ከትዳር ውጭ ያለው ሩካቤ ግን ያው የረከሰ ዝሙት እንደሆነ ሁላችንም የምናውቀው ጉዳይ ነው ማለት ነው። ሌላኛው ደግሞ ብዙዎቻችሁ የምትጠይቁኝ አንድ ሰው በህልመ ሌሊት ሰዓት ጸሎት ማድረግ ይቻላል ወይ ነው። ህልመ ሌሊት ቢያገኘው አንድ ወንድ ልጅ ወደ ቤተ መቅደስ መግባት ይችላል ወይ? በዛ ዕለት ወደ ቤተ መቅደስ መግባት አይችልም። በሁለተኛው ቀን ግን ታጥቦ ራሱን አጽድቶ ወደ ቤተ መቅደስ መግባት ይችላል ማለት ነው። ምናልባት ኢንኬዝ የሚታዩ ጉዳዮች ሊኖሩ ይችላሉ፣ ከአገልግሎት ጋር ተያይዞ የሚገጥሙ ጉዳዮች፣ እርሱን ከንስሐ አባት ጋር የምንጨርሰው ይሆናል ማለት ነው። በዛ ዕለት እንኳን ቢገባ ቀኖና ቤተክርስቲያን ስለሆነ ቀኖና ተሰጥቶት ያንን ቀኖና መጨረስ ይኖርበታል። እሱ ከንስሐ አባት ጋር የሚጨርሰው ጉዳይ ይሆናል ማለት ነው። ወደ ቤተ መቅደስ በዛን ዕለት አይገባም። አንድ ወንድ ልጅ ህልመ ሌሊት ቢገጥመው ጸሎት ማድረግ ይችላል ወይ? አዎ ጸሎት ማድረግ ይችላል። በዛ ዕለት ቢቻል ቢታጠብ፣ ባይቻለው ውሃ ባያገኝ ግን ጸሎት ከማድረግ መከልከል የለበትም፣ የሚከለክል ነገር ስለሌለው ማለት ነው። ወደ ቅጽረ ቤተክርስቲያኑ ሊገባ ይችላል፣ ወደ ቤተ መቅደሱ ግን ላይገባ ይችላል በዛን ዕለት ማለት ነው። በእርግጥ ታምረ ማርያም ላይ ራሱ አንድ ያገኘሁት ነገር አለ። አንድ መነኩሴ በዚህ ዕለት በዛው በቅጽረ ቤተክርስቲያኑ ተኝቶ ባለበት ሰዓት ህልመ ሌሊት አግኝቶት እንዲወጣ እመቤታችን ያዘዘችበት ሁኔታ አለ። ስለዚህ በዛን ዕለት ወደ ቤተክርስቲያን ላይገባ ይችላል አንድ ወንድ ልጅ ህልመ ሌሊት ቢያገኘው። ነገር ግን ጸሎት ከማድረግ ሌሎች አገልግሎቶችን ከመፈጸም ግን የሚያግዱ አይደለም።
በዛን ዕለት ስለሆነ ታጥቦ በሚቀጥለው ግን በ24 ሰዓት ውስጥ ወደ ቤተ ክርስቲያን መግባት ይችላል ማለት ነው። የተጠየቁት ጥያቄ እነዚህ ናቸው። ሌሎች ጥያቄዎች ካሏችሁ አስቀምጡልኝ። አቤቱ ቅዱስ እግዚአብሔር አምላካችን በአንድ ልጅህ በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ በእርሱ ያለ ጽን ክብር ላንተ ይገባል፣ ከእርሱም ጋራ ከመንፈስ ቅዱስም ጋራ ዛሬም ዘወትርም ለዘላለሙ አሜን። በያላችሁ በሰላም እግዚአብሔር ከእናንተ ጋር ይሁን። ይቆየን።